ኖ ኖ እንዳገለብጭ እንዳገለብጭ ወላሂ ለዚህ እንዳገለብጭ ተገለበጣሉ እስኪ ጋይስ እኔ ለሰላም ነው ቤቴን የከፈትኩ ቤት ለሰላም ነው ቤቴን የከፈትኩ ቤት ብትገለብጭ እኮ ቤት አለ ችግር አወራች አይደል እኔ ላውራ በተራ ማለት ነው ቆይ እኔ ጨርሱት አድርጊ መጀመሪያ ነገሩን የጀመረችው አይደል አንቺ ሙት አድርጊ ቅድስት አንቺ ሙት አድርጊ ስዊት ችግርሽን አስረጃት እኔ አልጨረስኩም አይደለ ላውራሽና ታልኩሽ እሺ ይኸውልሽ ሲጀመር ማለት ነው እነሱ ብር ተላከላችሁ አልተላከላችሁ ነው አንድ ነገር የለሽ ሲቀጥል ደግሞ ይሄን ነገር የጀመረው ማን እንደሆነ ጠንቅቀን እናውቃለን ከመጀመሪያው ለምን ሰው አያወራም ቆይ ነይስ ይኸውልሽ ፋፊ ማለት ነው አንድ ልንገርሽማ ስታወሪ ማለት ነው የሰው ወሬ ስም የራስሽ ብቻ ላይ በላይ አደረግሽ ስታወሪ ኖ እንደዛ አይደለም እኔ ጨርሳሽ ነው የሚታወሪ እንጂ ስለሌላ ልጆቹን ማለት ነው ልጆቹ ለምንድን ለልጆቹ ስሜት ተጠንቀቁ በቃ እያንዳንድሽ የምታወሪውን ነገር እያሰብሽ ወይኔ የሰው አንቺ እሱ ነገር አስቡ በቃ ወይ ፋፊ ሞት አድርጊ እናንተ ምን ሆናችሁ ነው ተጫጫችሁ አንዳችሁ ተደማመጡ መጀመሪያ አንዴ ልንገርሽ አቡ ማለት ነው እስካሁን ድረስ አውርታለች አላውራላት ስለምን ስሜት ነው የምታወሪው ማን ምን አወራ ስለሌላው አያገባኝም ስለራሴ ብቻ ነው ማወራሽ ማለት ነው እዚች ጋር ፋፊ ይሄን አወራች ብለሽ ድምጽ አምጪ ከዛም በኋላ በቀጠለ ማለት ነው በዘለለ አንቺ ማን አላክሽም አይደለም ግን ደግሞ አው እየላኩ ነው ብለሽ አውርተሻል ማን የላከ ያየሽው ሰው አለሽ ያቺ ሰላም የምትባለው ማለት ነው እሷ ሁልጊዜም ሲጀመር ጤና የላትም ማን ላኪ አላት ሲቀጥል ደግሞ ማለት ነው ሳይ ግሩፕ መራት ተብያለሁ አለች አይደለ ማን ላኪ አላት እንዲያስገድሯታል እነሱ ሲቀጥል ደግሞ ለምን አታስብም እሷ እኮ ጭንቅላት አላት አይደለ እያንዳንድሽ እኮ የመጣሽበት ጭንቅላት አለሽ የምታስቢበት ወይ ማለት ነገር ላወራችሁ ወይ እቺ ያማታል እንደ እስውቻ እንደሚውት ያጂ በቃ ተባሽ እኔ ነው ግን ደግሞ ልጆቹ ጤነኛ ከሆንሽ በስነ ስርዓት አውሩ ሃፒና ስዊት ማለት ነው ጤነኛ ከሆንሽ ማለት ነው እኔ ብዙ ጊዜ ታዘብሻለሁ ነገር ግን አሁን በተራ ቆይ ውብዬ ቆይ አንዴ ማለት ነው እስዊት ማለት ነው አንደኛ ውቢ ቤት እንዳልገልብጪ ውቢ ገልብጪ ችግር የለውም ቤት ብትገለብጥ ቤት እንከፍታለን ችግር የለውም ማለት ነው ማውራት ነው እንጂ እኮ ምንም ነገር እስዊት ማለት ነው አንዴ ልንገርሽ እስብቻ አሁን ሜትሽኝ ያጂ ላስረዳሽ አቡ ማለት ነው እኔ አቡ አንቺ ላንቺ ልንገርሽ እሷ ታያት እሷ ምክንያቱም ማለት ነው ከዚህ በፊት ምናልባት ስለምትተባል ችግር የለውም አቡ ማለት ነው ሰላም ገባች እኔ ከዚህ በፊት ያወሩት ነገር አላውቅም ከዛም በኋላ ስለ ብር እየተወራ ነበር ብር ዝም ብላችሁ አትላኩ ብላ ሩታ እያወራች ነበር ሩታ የማደጋፊ የአብርሽ ደጋፊ ማለት ነው የና አብርሽ ደጋፊ ከዛም በኋላ ሩታ ደግሞ የአከሌ ደጋፊ ብላ ሳይሆን ሸቃላ ብር እንዳትልኩ አትጃጃሉ እያለች ነው እያወራች የነበረው ከዛ ደረስኩ እኔም ገባሁ እነዚህ ዜድ አታቀደም የናብርሽ ደጋፊ እነዚህ እንደገና ደግሞ የኛው ደጋፊዎች ነበሩ እቺ ሰላምም ነበረች ገባን ከዛም በኋላ ስንጫወት ከዛም በኋላ እሷ በአጋጣሚ ሰላም ደግሞ ትላንትና ትኬት ተቀዷል ምናምን ካለ በኋላ የሆነ ልጅ አጭበርብራ ብር ልካለች ሌላ ሰው አጭበርብሮ የወንድሟን አካውንት ልካ የሃይሚ ነው ብላ ብር አስልካለች ብላ ታወራለች ሰላም ማለት ነው ሰላም ታውቂያታለሽ አቡ ከዛም በኋላ ብር እየላከች ነው ብር ተልኳል ከዛ የሃይሚ አካውንት ነው ብላ ሰጠች ያቺኛዋ ከዛም በኋላ ስትሰጥ እቺ ደግሞ ላከች ብላ ስታወራ እቺ ልጅ እሺ ሩታ ደግሞ መሳደብ ጀመረች ማለት ነው ምን አይነት ናችሁ ብር ዝም ብላችሁ ምልኩት ምናምን ብላ ስትጀምር አሁንም እኮ ለነሱ ትክክለኛ ከፈለጋችሁ በራሳቸው አካውንት አትልኩ ወይ ሐሰንን ወይ ብሩኬን ወይ ሃይሚን አታወሩ ወይ ለምን በሰው አካውንት ለሸቃላ በሸቃላ ለምን ትቀባበላላችሁ ብር ተባለ እዛች ጋር አንቺ እነዚህ እንድንጠርቻ አስወራሻለሁ ከፈለግሽኝ ማለት ነው ከዛም በኋላ ስትል እንደዛ ስትል ዜድ ማለት ነው ከዛ ሰላም አላምናትም እስቲ የተላከው ብር ደረሰን አስወጪ አልናት ከዛም በኋላ ላከች ያለችው ደረሰን አስወጣች 15000 ብር ተልኳል ብላ የተላከው በና ሃይሚ እንትን ሳይሆን አካውንት ሳይሆን የና ሃይሚ ነው ብላ አጭበርብራ ሸቃላ ናት የተቀበለቻት እንደኛ ሰው ማለት ነው እንደኛ ኦዲየንስ ናት መሰለኝ ደግ አደረገች ቆይስ ተረጋጊ ከዛ ልጨርስልሽ ከዛም በኋላ ተቀበለች ከዛ ስለሷ ብር እያወራን ነበር እንጂ ከዛ ሩታ ደግሞ ፊት የያዘችው ነገር ነው ትላንት የጀመረችው ነገር ነው ትላንት ደግሞ ነበርሽ የምትይበት ምክንያት ማለት ነው እስዊች ሌላ ቂም ካለሽ በሌላ ነገር እናወራለን እንጂ ወላሂ ለዚህ እኔ ሩታን እንኳን ዛሬ ነው ፎሎ ያረኳት ሄዳችሁ ጠይቋት ከፈለጋችሁ ማለት ነው ዝም ብለሽ የሰው ልጅ ባይነሽ ስታይ ዝም ብለሽ
አንቺ ምን ታውቅ ማለት ነው? ታዲያ አንቺ ሰኒ ቤት ነው እኔ አላቅሽ። አንቺም ተረጋግታችሁ አይደለም አንቺ ምንም ያገናኘን ነገር የለም። ኖ እኔ ታዲያ ባሌ ለበት ቦታ ሰጣህ ምን ይመስልሻል? እኔ ባሌ ለበት ቦታ ሰጣህ ምን ይመስልሻል? እኔ የነሱ ብቻ አይደለም። ለምን የነሱ ስም ይገናል? የሆነ ነገር ሲፈጠር ለምን አንቺ ስታወሪ እሷ ዝም እንዳለችው አንቺ ሙት አድርጊ በፈጠረሽ። ልጨርስበት ምክንያት ምን እንደሆነ ታውቃላችሁ? ትናንትና ባሌለሁበት ቦታ አለሽ ስላለችኝ ነው ያናደደችኝ። ምክንያቱም እኔ ትናንትና አይደለም ትናንት ዛሬ ራሱ በአጋጣሚ እነዚህ ስለነበሩ የለጠፈችው ከዛም በኋላ እቺ ልጅ በቃ ችግር የለውም ማን አልመሰላችሁ? ሃይሚ ማንና ሚዲያ አባቱ አይደለ እንደዛ ይላል። ግን ደግሞ የልጆቹ ስም ለምን ሚዲያ ላይ ታነሳላችሁ? በቃ አለቀ። እነሱ የራ ደጋፊ ናቸው። የራሳቸው ጉዳይ። አንቺ ለምን ገብተሽ ለነሱ ታወሪያለሽ? ሰው ቤት ነው ስሚኝ፣ እኔን ካፊ አንቺ ሰው ቤት ስለነሱ ለምን ገብተሽ ታወሪያለሽ? ካወራሽ ማለት ነው የራስሽ ደጋፊ ለዛ ቤት ገብተሽ ማውራት ትችያለሽ። ግን ደግሞ ሰው አይደለም ኦዲየንስ አንቺ እስቲ ተረጋጊ። አንቺ ኦዲየንስ ሆነሽ እኔ ኦዲየንስ አልሆንኩም አይደለም። እኔ ሲጀመር ማለት ነው ይኸውልሽ፣ አንቺ ለምን ተናገርሽ የምትይበት ሙራን የለሽም። የፈለኩን ነገር ብናገር መፍትሄ መሰለኝ። አንቺ ኦዲየንስ ነሽ፣ እኔ ኦዲየንስ ነኝ። አንድ ነገር እኔ ማለት አቡዬ እኔ አንድ ነገር ልንገርሽ። ነሽ ግን ደግሞ ማለት ነው ነገር መስማት ሙት አድርጉ፣ ካልሆነ ቤቱን ልጅቷ ትገልብጥ። ጌታን ሙት አድርጉ ሁላችሁ። እሺ ገልብጡ። እስዊች ነይ ወይ ሂጂ ቤትሽ ካቺ ወይ ነይ እኔ ቤት መጀመሪያ ማለት ነው። ቆይ አንድ ነገር ልናገር። ቆይ ቤቱን ገልብጪ ውብዬ፣ ቤቱን ገልብጪው ከፈለጋችሁ። ጣሪ ሆይ ትግስቱ አንቺ ምን ሆነሽ ነው እንደዚህ ብትሆኚ? እስዊች ሂጂ ነይ አንዴ እስዊች ሂጂ ቤትሽ ክፈቺ ሂጂ ንቀይ እስዊች ማለት ነው። ነይ ከፍቼ ያለው ነይ እኔ ጋር ቆይ ዝም በሉ አንዴ። ቆይ የሆነ ነገር ላውራ ማለት ነው። መጀመሪያ እነዚህ ጅሎች ማለት ነው ለራሳችሁ ትጃጃሉና እኛንም ጭምር ታሰድባላችሁ። ለራሳችሁ ልሰሩ ትመጡና አንድ ሰው መጥቶ የብሩኬና ካንጋ አውራሉ ስላሉ ብቻ ለዛ ሰው ገንዘብ ትልካላችሁ። መጀመሪያ ብሩኬ ሃይሚ ሆኑ አልሆኑም ሳታረጋግጡ ብር ትልካላችሁ። ከዛም በኋላ ልጆች ለራሳቸው ሰርቶ ራሳቸውን የሚያስተዳደሩ ልጆች የምር እኮ ሌላ ሰው ልንገራችሁ። አንድ ብሩኬና ሃይሚን ማያቅ ሰው መቶ ምን ይላል? ብሩኬና ሃይሚ የሸቃሎችን ገንዘብ ይበላሉ እኮ ነው የሚባሉት ልጆቹ። በእነዚህ በደነዞች ምክንያት ማለት ነው። እነሱ ራሳቸውን ሰርቶ እኮ ይችላሉ። አንቺ ዝም በይ። እዚህ አሁን 60 ምናምን ሰው የነበረበት ቦታ ያወራች አልነበረም እንዴ? ራሳችሁን መጀመሪያ ካላስ በቃ አታውሪ፣ ልጆቹን አታውሪ። እሺ ልጆቹ ማለት ነው እነሱ ላቆኝ ቸግሮና እናንተ ልጆች ማለት ነው። አቦ አንቺ እግዚአብሔር ታውቂያለሽ፣ እኔ ነኝ እንደ ያመጣቸው አቡ የሰሊማን ለሰሊማ ሼር አድርግበላት። ሰሊማ እንዴት ዛሬ ቀኑ ሙሉ አላየኋትም። እምቢ አለች እኮ ሼር አድርጋለሁ ስላልመጣም አለች። ቆይ ቮይስ ላስቀምጥ። ለኔ ራሱ የለችም አልመጣች። ሰሊማ የአብርሃምን ፎቶ ያረገች የአብርሃምን ፎቶ ያረገች የአብርሃም ፍቅረኛ እቺ ተቆ አለች። እኔ ራሱ እሷን እፈልጋታለሁ። ባይዘው ቅድም ሸቃሎች ሰሞኑን ሰይጣኑ ተፈቶ ተለቆባቸዋልና ፈጣሪ ይጠብቀን። እኔ ማለት ነው በጾም በሁሉም ጾም ልንገራችሁንም ጠብቃችሁ በሁሉም በሙስሊሙም በክርስቲያኑም ጾም እኮ ሰይጣን እንደሚያዝ ነው የማውቀው። ግን የሚገርምሽ ነገር ሰኔ ማለት አቡዬ ማለት ጃኒ እኔ አንድ ነገር ልንገራችሁ። እንደ ሰው የፈለገ ነገር ቲክቶክ ላይ ቢናገር እኔ እንደው ኢሞ ላይ ሲናገር እኔ ምንም አልሄድም። የራሱ ጉዳይ እኔ ምን አገባኝ ካሊ ወኔ እኔ ሰላም ነኝ እናት አራስ ጠላ ኮተታቸው ነበረ ሲንጣጡ እኔ ያልገለብት ማንንም አናካ የሚገርምሽ ራሴ ያመኝ ምን አገባኝ እስከ መቼ መኖር ነው? እኔ ሊሊ አንቺ እኮ ሽማግሌ ነሽ ሂጂ። ኧረ የዛሬውን ነገር ሰምታ እስከ መቼ በቃ እኔ ላስታርቃት ሂጂ። አዎ አንቺ ደግሞ ታጋጃቸዋለሽ እንደው ሲጀመር ሰዊት ናት እኮ አነጋገር አትችልም። ሰዊት
እሱ ጤነኛ አይደለችም። እንደ ሲጀመር ገለልባች አሽቀባጭ ተናዳለች። የልጅ እሱት እኮ ለማለት የፈለገችው የልጆች ዝም ብላ ነው የምታወራው። ሁሌም እንደዛ ናት። ቆይ የልጆች እሱ ለምን ታጠፋላችሁ ነው ለማለት የፈለገችው። ብቻ አይደለም ያወረችው ከና እከሌ ደጋፎች ጋር ያለች ነው። ምን አይነት ታሳፍራላችሁ? እሺ መጀመሪያ ሰው ከልባችሁ ውደዱ እንጂ የመረኔ የሚገርመኝ አንዳንዴ ማለት ነው። አረ እኔ ያልገባኝ ነገር ማለት ነው ያልገባኝ ነገር ያው ሁሉ ከሆነ ብቻ ከሆነ